ሰላም ሰላም ውዶቼ እንዴት ናችሁ? ቅመሞቼ ሁሉ ነገር ሰላም ነው ወይ? ሳምንቱ እንዴት ነው? ቀናቶች እንዴት ናቸው? ሁሉ ነገር ሰላም ነው? እኔ ጋር እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ስራ ጥሩ ነው። እናንተ ጋር ስራ እንዴት ነው? ሙቀቱ እንዴት ነው? በእናታችሁ ሙቀት በጣም ይሞቃል። ሙቀቱ ያንገበግባችኋል። ለማንኛውም ውሃ እየጠጣችሁ ይኸውላችሁ፣ ውሃ ይዛችሁ ውሃችሁ እየጠጣችሁ ስራችሁን ስሩ እላችኋለሁ። በነገራችን ላይ እንግዲህ ዛሬ የመጣሁበት ከዱባይ ወይ ደግሞ ከተለያየ አረብ ሀገራት ወደ ሀገር ቤት ስትመለሱ ጠቃሚ የሆነ ነገር ይዛችሁ እንድትመለሱ የሚል ምክር ነው። ለኔ ከኔ አስተያየት ወይ ደግሞ ከኔ ተሞክሮ ነው የምነግራችሁ ነው። እና ምክንያቱም እኔ የጠቀመኝ ነገር ስለነበረ የመጀመሪያ ወደ ኢትዮጵያ ስትመለሱ ብርም ስትይዙ ከብር ጎን ደግሞ ወርቅ ግዙ። በጣም ጠቃሚ ለእናንተ ህይወት ማስተማመኛ የሚሆናችሁ ወርቅ ነው። ብርም ስትገዙ እንደገና ደግሞ ብር ከማስቀመጥ ያው ቤተሰብ ጋር ነው ብዙ ጊዜ ልጆች የምናስቀምጠው ነው እና ወይ ቤተሰብ ጋር እህት ወንድም ጋር ነው የምናስቀምጠው። ከዛን እንግዲህ እዛ ኢትዮጵያ ከገባን በኋላ ደግሞ ያው ብርሽ የለም ምንሽ የለም ልንባል እንችላለን። ምክንያቱም ያጋጠመው ልጆችን ብዙ ስላሉ እዛ የደረሱ ብዙም ልጆች ስላሉ ማለት ነው። ከዚህ ሁሉ ደግሞ አስተማማኝ የሆነ ነገር ደግሞ ወርቅ ግዙ። ወርቅ እኔ ኢትዮጵያ ሄጄ እንግዲህ 3 ዓመት ነው የተቀመጥኩት ኢትዮጵያ ላይ። 2014 ነው ኢትዮጵያ የገባሁት። እንግዲህ 2018 ጥር ላይ ነው ወደዚህ የመጣሁት ማለት ነው። ምክንያቱም በጣም ብዙ ቻሌንጅ ያለው ብዙ ችግርን አይቻለሁ ከዚህ ሄጄ ማለት ነው። እና ያን ችግር የቀረፈልኝ ወርቆች የአንገት፣ የጆሮ፣ የጣት ይሄ ለእናንተ በጣም ጠቃሚ ነው። ምክንያቱም ገንዘብ እንዳስቀመጣችሁ ነው የሚቆጠረው። ወርቅ ገዝታችሁ ስታስቀምጡ የአንገት ወርቅ ስታስቀምጡ ደግሞ በጣም ሁነኛ ሰው ጋር ባንክን ማስቀመጥ ትችላላችሁ። በአሁኑ ጊዜ ወርቅ ባንክ ያስቀምጣል። በጣም ብዙ ልጆች እንደዚህ ብዙ ወርቅ ያላቸው ልጆች ባንክ ላይ ያስቀምጣሉ። እና ወርቅ ግዙ። ከወርቅ ባሻገር ደግሞ ምንድነው የቤት ዕቃ ስገዙ ደግሞ ዝም ብላችሁ ይሄ ከዴይ ቱ ዴይ ምናምን ኮተት ልብስ ምናምን አትሰብስቡ። ምንም ጥቅም የለውም ኢትዮጵያ ላይ ምንም ነገር ማለት ነው። አንቺ ከዚህ ይዘሽ ሄደሽ ለሰው የምትሰጪው በየተሄዱ ምንድነው ዴይ ቱ ዴይ የሚባለው ነገር አለ አይደል? ከነሱ ገዛዝተን 20 ብር 30 ብር 40 ብር 50 ብር የምንገዛው ምንም ነገር ኢትዮጵያ ላይ ጥቅም የለውም። ልክ ቦንዳ በሉት በቃ ሳምንት ከተለበሰ በኋላ 2 3 ከታጠበ እሱ ሞቷል። በቃ የሚጣላ ምንም ለእናንተ ጥቅም የለውም። ለእናንተ ለራሳችሁ ራሱ አታጌጡበትም። ምክንያቱም በጣም የሞተ ነው። ዴይ ቱ ዴይ ላይ የሚገዛ ልብስ በጣም ርካሽ ቦታ የሚገዛ ልብሶች ጥቅም የላቸውም። ምክንያቱም ሳምንትም ልበሺ 3 ቀን 4 ቀን ልበሺ ከዛ በኋላ በቃ የሞተ ነው። ላንቺ ምንም የሚጠቅምሽ ላንቺ የምታጌጪበት አይደለም። እዛ ያሉት እኮ እንዴት እንደሚለብሱ እንዴት እንደሚያጌጡ የሚገዙት ጫማ የሚገዙት ቱታ ከቱርክ የመጣ ከዱባይ የመጣ በጣም ከደህና ቦታ የመጣ ልብስ ነው። በጣም ዘንጦ ነው የሚሄዱት። በጣም አውጥቶ ነው የሚበሉት፣ አውጥቶ ነው የሚጠጡት። እኛ ግን መቼ ለሰው ብቻ ለሰው እንደኖርን ሁሌ ለሰው እንደሮጥን ነው የምንኖረው ማለት ነው። በዛው እንከፍ ብለን ሞተን እንቀራለን። በቃ አለቀ። ለራሳችን እኮ 100 ድርሃም አውጥተን አንድ ደህና ልብስ ገዝተን አናውቅም። ብዙ ልጆች አላችሁ፣ እኔም ስለማውቃቸው ማለት ነው። የሚገዙት በቃ ኦንላይን ላይ ነው የሚያስመጡት፣ ምን ላይ ነው የሚያስመጡት፣ ከዚህ ላይ ነው የሚያስመጡት። እሱ ኮተቶ ሻንጣ ይሞላል። ያንን ይዘሽ ነው የምትሄጂ። አንድ ደህና ቦርሳ ኢትዮጵያ ላይ ስትሄጂ እኮ ደህና ቦርሳ ከአረብ ሀገር የመጣች ሴት ደህና ቦርሳ የምትይዝ ሴት የለችም። እዛ ያሉት ናቸው በጣም ኳሊቲ ቦርሳና ብራንድ ቦርሳ የሚለብሱት እዛ ያሉት ናቸው። ኢትዮጵያ ያሉት ናቸው፣ ወጣቶች ናቸው የሚለብሱት። ሲወጡ ዝንጥ ብሎ ነው ሽቷቸው ከሩቅ ነው የሚጠራሽ። እኛ ግን ያውም አረብ ሀገር ያው ውጭ ሀገር የምንሰራ ልጆች ደግሞ አስባችሁታል? ያ ነው እኔ የጠቀመኝ ነገር ምንድነው? እቃ ገዛ ነበረ። ወርቅም ገዝቻለሁ። ያው እሱም ጠቅሞኛል። ለኔ ዋስትናዬ ነው ወርቄ ማለት ነው። ዋስትናዬ ነበረ። በተቸገርኩ ጊዜ በወደቅኩ ጊዜ ወርቄ ነው ያነሳኝ። ሁለተኛ ደግሞ ደህና እቃ የቤት እቃ ራሱ ስትገዙ ዝም ብላችሁ ኮተት አትግዙ። በቃ ደህና ድስት እኔ አሁን
ወደ 8 አይነት ድስት ነው ይዤ የሄድኩት። ያ ለእኔ ጠቀመኝ። የሽንኩርት መፍጫ፣ ጁስ፣ የቅመማ ቅመም መፍጫ አንድ ላይ የተያዘ አለ። በትልቅ ካርቶን ነው የሚሸጠው። ሰው እንትን ካርፎር ውስጥ አለላችሁ። ሞል ስትገቡ ካርፎር ውስጥ የተለያየ እቃዎች አሉ፣ መጥበሻዎች አሉ። ያን ነው እኔ ይዤ የሄድኩት። እንደገና ደግሞ አልጋ ልብስ፣ ብራንድ አልጋ ልብስ፣ ቆንጆ ብራንድ ብርድ ልብስ፣ የኮንፈርት አላባሾች አሉ። በጣም የሚያማምሩ ካርፎሮች ውስጥ አሉ። ቆንጆ ቆንጆ አንሶላ፣ ቆንጆ ቆንጆ የብርድ ጊዜ የሚለበስ አለ ሮብ። እንደገና ፎጣ፣ የሻወር ፎጣዎች አሉ። በጣም እኔ ነኝ ያለ እቃ ነበረ እኔ ይዤ የሄድኩት። ያ ሁሉ ምንድነው ለኔ ጠቅሞኛል። በጣም ጥሩ እቃዎች፣ ኳሊቲ እቃዎች ስለነበሩ ማለት ነው። ብሸጥ ግፋት 2000 3000 ብሸጥ ለኔ ይጠቅመኛል። የአንድ ወር ቤት ኪራይ ይከፍልልኝ ነበረ። ስቶፍ ይዤ ሄጄ ነበረ። በጣም ቆንጆ ስቶፍ ነው ይዤ የሄድኩት። ያ ስቶፍ ግን 20 ሺህ ብር ሽጬ ሱቅ ከፈትኩበት። ምክንያቱም ስላለኝ ማለት ነው። ጥሩ እቃ፣ አዲስ እቃ ይዤ ስለሄድኩ ማለት ነው። ፋፍቱራ አለው፣ ወረቀት አለው፣ ካርቶን አለው። ምንድነው ያንን ሽጬ ሱቅ ከፈትኩበት ማለት ነው። ያን ሱቅ ደህና ሱቅ ሰርቼበት ነበረ። ግን ምንድነው ያው ክፍለ ሀገር ላይ ስለነበረ የጸጥታ ችግር ከዛ ቦታ ላይ አፈናቀለኝ ማለት ነው እንጂ በዛው በጣም ጥሩ ነገር ነበር የምሰራው። በጣም ማለት ነው። እንደነገርካችሁ ቪዲዮ ላይ ሰርቻለሁ። እና ከሰል ገዝቼ በኩንታል ከሰል ገዛለሁ። ከሰሌን ቋጥራለሁ፣ እንጀራ ጋግራለሁ፣ ዳቦ ጋግራለሁ፣ ሱቄ ላይ እሰራለሁ። በጣም በቃ የቤት ኪራይ የለብኝም። እንደዛ ነበር የምሰራው። ግን ምንድነው ያው እንደነገርካችሁ ችግር ስለነበረ ከዛ ቦታ ላይ ወጥቼ ወደ ከተማ ገባሁ ማለት ነው። ከተማ ስገባደው እንደገና ለመቋቋም እንደገና ቤት ተከራይቶ ለመኖር እንደገና አዲስ ህይወት ለመጀመር ደግሞ ምንድነው የሚያስፈልግ? ገንዘብ ነበር የሚያስፈልግሽ። ያ ገንዘብ ደግሞ ከየት ይምጣ? ቤተሰብ የለኝም። ወገን አንቺ እዚህ አገር ሆነሽ ብር ስትልኪላቸው የነበረው ወንድም አያይሽም፣ ዞር ብሎ አያይሽም። አላቅሽም ነው የሚልሽ። ደናደሽ እህቴ የት ነሽ የወደቅሽው? አንቺ እኮ 1000 ብር 2000 ብር እኮ ልከሽልኝ ነበር አይልሽም። አንድም ነገር ማለት ነው። እህትም እንደዛው ናት። የት አቅሻለሁ ነው የምትልሽ። ቡትቱ ነው ይዘሽልኝ የመጣሽው ነው የምትልሽ። እንዲያረግሽልኝ ብር እኮ ልከሽል ነበረ፣ አስተምረሽ ነበረ አትልሽም። አይ በቃ ወይ አንቺ እዛው ይሻልሻል፣ እዛው ተመለሽ ነው የምትባይ። ለአንቺ እኮ አረብ ሀገር ነው የሚጠቅምሽ ነው የምትባይ። ግን በዛን ጊዜ ግን ወርቅ ካለሽ ወርቅሽን ሽጠሽ ትጠቀሚበታለሽ፣ ጊዜሽን ታሳልፊበታለሽ። ካለው ደግሞ አንድ ወርቅ ሽጠሽ ወደዚቹ የምትመለሽ ከሆነ ደግሞ ሰውን አትለማመጪም። ወርቅሽን ሽጠሽ ትመለሻለሽ። ምክንያቱም እዚህ ምርትሽ ደግሞ ስለምገዢ። ከዛ በኋላስ ግን ትምህርት መማር አለብሽ። ያን ነበር እንደዛ ነበር ሳረግ የነበረው እኔ ማለት ነው። ምክንያቱም የጠቀመኝ ንብረቶቼ፣ ወርቆቼ፣ አሁንም እቃዎቼ ያሉ ግማሹ ማለት ነው። የቤት ኪራይ ነበር ተከራይቼ የሚኖሩ እኔ አንሶላይን ሳጥም ማለት ነው። አንሶላይን ሳጥም ዋው እንዴ ይሄ እንዴት አባቱ ያምራል! ከየት ነው ያመጣሽው? የራሴ ነው፣ ከዝቼ ነው። ደህና ስለሆነ ማለት ነው። እንደዛ ደህና ነገር እቃ ግዙ ስትቀዱ ዝም ብላችሁ ማዳም የሰጠቻችሁን ምን የሰጣችሁን ዝም ብላችሁ ከዴይ ቱ ዴይ ከኦንላይን ላይ የማይረባ ነገር አትሰብስቡ። የምትለብሱ ሻርፕ እራሱ ቆንጆ ቆንጆ ሻርቦች እንዴ እናንተ ለራሳችሁ 200 በወር 200 ብር 1000 ብታስቀምጪ 200 ብር ለራስሽ ቆንጆ ነገር መግዛት የለብሽም? አንቺ እኮ ለሰው እኮ 10,000 ብር 20,000 ብር ትልኪ የለም። አንቺ 100 ድርሃም እና 200 ድርሃም ለአንቺ ማድረግ አቅቶሽ ነው አይደለም። ግን የሆነ ነገር ግን ይሰሩብናል ይመስለኛል አንዳንዴ ሳስበው ራሱ። ለራስሽ ሆነሽም አታውቂም። ለራሴ ሆኜም አላውቅም። እኔ አንድ ቀን በስተት ለራሴ ነው እስቲ ቆንጆ ነገር ያምረኛል ብዬ አላውቅም በፊት ማለት ነው። ወደዛው ነው በቃ ወደዛ ወንድሜ እንድማርልኝ ነው የምፈልገው። የተሻለ ነገር እንዲሆንልኝ ነበር የምፈልገው፣ ግን አይደለም። እሱ እዛ ላይፉን እየቀጨ ነው። እኔ ግን እዚህ የመዳምን ኩሽና እየቀጨው ነው። ጠዋት ስነሳ እማየው ሞልወያ ነው። ቀንም እንደዛው፣ ነገም ስነሳ እማየው ሞልወያ ነው። ሌላ ምንም የማየው ነገር የለኝም። የእሷን ጨዋታና የልጆቿን ጨዋታ ነው። ሌላ ምንም አዲስ ነገር የለም። በየቀኑ የምታየው ይሄንን ነው። ግን ከዛ ለመውጣት ደግሞ አንቺ ጠንካራ መሆን አለብሽ። የተሻለ ነገር ይዘሽ መሄድ አለብሽ። ስትሄጂ ራሱ ጥሩ ነገር ይዘሽ መሄድ አለብሽ። ነገ ዋው እንዴ ጥሩ ነገር እኮ ነው ይዛ የመጣችው ከዛ እንድትባይ ማለት ነው። እንዳለ እኔ እቃዎቼ እንዳለ
በጣም ነው የሚገረሙት። አከራዮቼ በጣም ነው የሚገረሙት። ምክንያቱም ጥሩ እቃ ነበረ፣ ጥሩ ማሽኖች ነበር ይዤ ሄድኩት፣ ጥሩ አልጋ ልብሶች፣ ጥሩ ብርድ ልብስ ነው ይዤ ሄድኩት። ብርድ ልብስ የራሱ ምርጥ ቆንጆ ብራንድ የሆነ ለስንት ዓመት የሚሆንሽ ብታጠብ ምንም ነገር የማይሆን ግን ከዴድ ከምናምን የምትገዙ ነገር ግን ልብስ ራሱ አንድ ቆንጆ ቲሸርት ለመግዛት እኮ በጣም ትንሽ ብር ነው። 100 ድርሃምም አይሞላም። ዝንጥ ያለ ቲሸርት ለመግዛት፣ ቆንጆ ቀሚስ ለመግዛት፣ ቆንጆ ቦርሳ ለመግዛት ምንድነው እዛ ስትሄጂ የምትዘንጪበት ነው፣ የምትወጪበት ነው፣ የምታምሪበት ነው። ባል ቢኖርሽ ለባብሰሽ ስትወጪ ከሱ ጋር እንዴ እንደዚህ ነው ለካ የሚያምር ቆንጆ ልብስ እኮ ነው የለበሽው ይልሻል። ይሄንን ኮተት ግን ይዘሽ ከሄድሽ የማይረባ ቀሚስ እኮ ነው ይዘሽ የመጣሽው ነው የሚልሽ ስትሄዱ ማለት ነው። ደህና ቀሚስ፣ ደህና ቲሸርት፣ ደህና ሻርብ፣ እንደዚህ የሚጠመጠም ሻርቦች። እኔ በርግጥ ሻርብ ስለምወድ በጣም ሻርብ ገዛለሁ። እንዴ ወይኔ ሻርቦችሽ እንዴት እንደሚያምሩ ይሉኛል። ምክንያቱም ደህና ነገር ስለሆነ። ልብሶቼስ እንደዛው ማለት ነው። ባጥቦ ምን ብለው ፌድ አይሆንም፣ አይለቅም። ምክንያቱም ከደህና ቦታ ነው የሚገዛ። ቆይ ሞሎች ውስጥ አሉ ሴል ሲወጣ በሴል ጊዜ ያን ጊዜ መግዛት፣ ደህና ነገር መግዛት። በቃ አንድ ላይ እንደዚህ ተይዛችሁ ብቻ ዴቱ ዴት ትገባላችሁ። አንዱ ይሄንን ሲገዛ ወይም የማይረባ ነገር እንኳን አትገዙም። እሱ ምንም ጥቅም የለውም። ሞል ስትገቢ ቆንጆ ሆነሽ ዝንጥ ብለሽ ግቢ። ከዛ በኋላ አንዱ ቦታ ስትገቢ ምን የመሳሰለ አለ። እኔ 3 ዓመት ኢትዮጵያ ላይ ስቀመጥ አንድ ቀን ከኢትዮጵያ ጫማ አልገዛውም። ምናልባት ኤርገንዶ ገዝቻለሁ። ልክ ልመጣ ስለ ወደዚህ የሆነ ሸራ ገዝቻለሁ። በተረፈ ግን ልብስ ገዝቼ አላቅም፣ ጫማ ገዝቼ አላቅም። ምንም አይነት ማለት ነው። ምክንያቱም ከዚህ ኳሊቲ የሆነ ልብሶች ነው ይዤ የሄድኩት። ስወጣ ዝንጥ ብዬ እሄዳለሁ። ዋው እንዴ አንቺ እነዚህ ቦርሳዎችሽ ግን ኧረ በእናትሽ እንዴት እንደሚያምሩ ይላሉ። ምክንያቱም ደህና ነገር ስለሆነ። ቆሼ ግን ከሆነ ደህና ነገር እንኳን ይዛ አልመጣች፣ እዚህ ደግሞ ትቁላላብናለች እንዴ ነው የምትባይ። ስለዚህ ደህና ነገር ያዙ ስትሄዱ፣ ስትሳፈሩ። ዝም ብሎ ኮተት አትምሉ ሻንጣ። በቃ አንድ ቁልጥ ጽድት ያለሽ ነገር ልብሳችሁ መያዝ። እዛ ስትሄጂ በቃ ማች አርገሽ ትለብሻለሽ፣ ከቦርሳሽ ጋር ቆንጆ አርገሽ ትለብሻለሽ። ምክንያቱም የምትሰሪው ለራስሽ ነው፣ የምትደክሚው ለራስሽ ነው። አንቺ ስትጎሳቆይ፣ አንቺ ደህና ነገር ሳትለብሺ፣ አንቺ ደህና ሻርብ እንኳን ከጭንቅላትሽ ላይ ያሌለሽ፣ ለሌሎቹ ግን ደህና እንዲሆኑ ቆንጆ ሱሪ ገዝተው እንዲለብስ ታረጊዋለሽ። ኢትዮጵያ ላይ ቆንጆ ሞባይል 20 ሺህ ብር ሞባይል 30 ሺህ ሞባይል እንዲገዛ ታረጊዋለሽ። ለምን? አንቺ ስትወቂ ያነሳሻል? አያነሳሽም። የእውነቴን ነው የምላችሁ። እኔ የ5 ብር ካርድ አጥቻለሁ። የ10 ብር የባጃጅ 10 ብር አጥቻለሁ። ያረኳላቸው ሰዎች ሁሉ ፊታቸውን ነው ያዞሩብኝ፣ በራቸውን ነው የዘጉብኝ። ግን ያነሳኝ እቃዬ፣ ንብረቴ። እቃዬን እየሸጥኩኝ፣ ንብረቴን እየሸጥኩኝ፣ ወርቄን እየሸጥኩኝ ነው የተጠቀምኩበት ማለት ነው። ምክንያቱም ስላለኝ ጥሩ ነገር ስለገዛው ይሄ ነገር ይጠቅመኛል ማለት ነው። ስለዚህ እናንተም እህቶቼ የምላችሁን ነገር እንደዚህ ነገር አድርጉ፣ ጥሩ ነገር ግዙ፣ ጥሩ ነገር አድርጉ፣ ለራሳችሁ ሆኑ፣ ራሳችሁ ላይ ስሩ፣ ተጠንቅቃችሁ መስራት። በዚህ በሙቀት ጊዜ ደግሞ በጣም ብዙ ልጆች የሚደክማችሁ ሊኖራችሁ ይችላል። በሙቀት ጊዜ ላብ ይወጣል፣ ብዙ ነገር አለን። ራሳችንን እንጠብቅ፣ ውሃ እንጠጣ፣ ውሃ ጠጡ። ጠዋት ስትነሱ መጀመሪያ ውሃችሁን ጠጥታችሁ ጸሎታችሁን አድርጋችሁ ከዛ በኋላ ወደ ስራ መግባት፣ ስራችሁ ላይ በጥንቃቄ መስራት። ዝም ብለሽ በቃ ስራሽንም ስታቋርጪ ዝም ብለሽ ስክሮል እያደረግሽ ብቻ አይንሽንም ራስሽን ከምታሰበሚ ስልክሽንም ቁጭ አድርገሽ አንቺም ተረጋግተሽ እግርሽን እንደዚህ አልጋ ካላችሁ አልጋችሁ ላይ ግድግዳ ላይ እንደዚህ ስቅል ታረጊያለሽ፣ እግርሽን እንደዚህ ታረጊያለሽ። ምክንያቱም የቆምሽበት ወደታች ደግሞ ወደታች እንደሌለሽ እንደዛ ነገር ራስሽ ላይ ስሪ። ተረጋጊ፣ ራሳችን እናረጋጋ። እነሱ እናቴ ሻይ እንኳን ሲጠጡ እኮ ተረጋግቶ ነው ብታይ የሚጠጡ። እኔ ለራሴ ራሱ ማለት ነው ይገርመኛል፣ በጣም ነው የሚገርመኝ። አንዳንዴ ቆሜ ነው ማያ ሴትዮዬን ማለት ነው። ምክንያቱም ያው ስለማውቃት አብረንም ረጅም ጊዜ አብረን ስለ ቆሜ ነው ማያት። አንዳንዴ ማለት ከሷ ጋር መጥቼ ግን እኔ ሻይ ይዤ ቁጭ ስል በሰከንድ ውስጥ ትጠራኛለች። በሰከንድ ማለት ነው። ያን ያህል እኛ እንኳን ለራሳችን እንኳን አንወልም።
እነሱ ግን በቄጣቸው ሶፋ ላይ ይቀመጣሉ። እግራቸውን ደግሞ አንድ ወንበር ላይ ዘርግቶ ራሳቸውን ይንከባከባሉ። እኛ ግን ስራ ሰርተን ጨርሰን ወደ ክፍላችን ስንገባ ስልክ ነው ስክሮል ነው። ሌላ ምንም የምንሰራው ነገር የለም። ራስሽ ላይ ምንም የምትሰሪው ነገር የለም። ፊትሽ ላይ ምንም የምትሰሪው ነገር የለም። እግርሽ ላይ ምንም የምትሰሪው ነገር የለም። እጆችሽ በዚህ በኬሚካል እዚህ ጥፍር ውስጥ የሚገባ ነገር ወይ በሎሚ አታሽ ወይ በቫዝሊን እጆችሽን እንደዚህ አታረቂ። ምንም ስክሮል ነው በቃ ከስክሮል ቀረ ምንም ስክሮል ነው። ስለዚህ ራሳችሁ ላይ ስሩ። ስትሄዱ ቆንጆ ሆናችሁ እንድትሄዱ ሞክሩ። እንዲህ ተጎሳቁለሽ የባሰ ሆነሽ የማይረባ ልብስ ለብሰሽ አይደለም፣ ራስሽ ላይ ሰርተሽ ቆንጆ ነገር ሆነሽ። አንዳንዶቻችሁ ስትሄዱ እንዴት እንደሚያናድዱኝ ምን በምን ላይ ቦቲ ላይ ይሄ ትልቁ ጫማ፣ ትልቁ ሹራብ፣ ትልቁ ቦርሳ ምን የሚያክል እንደው ሰውን የሚከት ቦርሳ። ለምን? ምናልባት በጣም ከገጠራማ አካባቢ የመጡ ልጆች ሊሆኑ ይችላሉ። ከተማ ውስጥ ያላችሁ ልጆች ግን ቀለል ያለ ነገር ለብሳችሁ እዛ ስትሄዱ በቃ ስትንቀለቀሉባቸው እነሱ በቃ እቺ ማብድ ናት፣ ለዚህ እኮ ነው እንደዚህ የሚያደርጋት የምትባይ። ለነገሩ ብንናገርም ባንናገርም እብዶች ነን እኛ፣ እብድ ነው የምንባለው። ስለዚህ ራሳችሁ ላይ ስሩ። ራስሽ ላይ ራስሽን ውደጂ፣ ራስሽን አክብሪ መጀመሪያ ማለት ነው። ከዛ በኋላ ሌላው ይደርሳል። ሁሉ ነገር እኛ ስለሮጥን እኛ ስለለፋን እኛ ምን ስላል ምንም የሚሆን ነገር የለም። ሁሉም በእግዚአብሔር ነው የሚሆነው። ስለዚህ እኔ የደከምኩበትን የለፋውበትን በቃ ነገ የተሻለ ነገር፣ ጥሩ ቤት ውስጥ ጥሩ ህይወት፣ በቃ ትዳሬ፣ ልጆቼ ፕላን አድርጌ ነበር የሄድኩት። ግን እኔ ያልኩት አይደለም መድኃኔዓለም ያለው ነው የሆነው። እግዚአብሔር የፈቀደው ብቻ ነው የሚሆነው በዚህ ምድር ላይ ማለት ነው። ስለዚህ ራሳችሁ ላይ ጠብቆላችኋል። እንግዲህ ከሁሉም ነገር ቀላቅዬባችኋለሁ። እንዴት እንደምታዳምጡት መድኃኔዓለም ብቻ ይወቀው። እንግዲህ በተረፈ እንግዲህ ምክንያቱም በቃ ብሶት ስላለብኝ ነው ያወራኋችሁ እና ይህን ቪዲዮ ለምታዩት ሁሉ ይህን ቪዲዮ አዳምጡት። ይጠቅማችኋልም ሊጎዳችሁም አይችልም በእርግጠኝነት ነው እና በጣም ይጠቅማችኋል። በቀጣይ ቪዲዮ ደግሞ እንድሰራላችሁ ምን እንደደረሰብኝ ወይ ደግሞ ያጋጠማችሁን ነገር ሁሉ አጫውቱኝ፣ ጻፉልኝ እላችኋለሁ። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ አስተያየት ስጡኝ። ምን እንደሚሰራ እንዴት ምንድነው የሚባለው እሱ የሚቆራረጥ እዚህ ቦታ እኮ ይቆረጥ ነበር፣ እዚህ ቦታ እኮ እንዲደረግ ነበር የሚል ጻፉልኝ እላችኋለሁ። በተረፈ በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ቆዩኝ። ቻው።